ግረኝም ነበር ማለት አይ እኔ ከመጣሁ ላታንጀ መጣሽ ናተወራ እንደዛ ነው። አይ ተጋብዘናልሽ ነይ ከኑራን ሰጋጨረሽ ማለት እንትን ግን ማለት እንቅፍታ በሌላ መንገድ እንዳትይብኝ ሌላ ጊፍት አትጨርም ማለት አበባ ለጓደኛ እና አበባ ካቦሽ አይ ሲጀመር ብዙ ጊፍት አለ ነገራችን ላይ ማለት ነው። በርግጥ ችግር የለውም አበባ ብዙ ትርጉም አለውና ለፍቅረኛ ምናምን ነው የሚሰጠው። ግን አይ ከዚህ አበባ እንደምትወድ አውቃለሁ ማለት ብዙ ቪዲዮ ላይ ያሳለው ግን ያው አይደለም ልጁንም አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከሷ ጋር ይሆናል ከማን ጋር ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው። እሷ ልትሰናበተው መጣች። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገርኩ። ሁለታችሁ ጭቅጭቅ ልስማዋሽ ተናግረሽ እኮ የምትናገሪው ነገር እና የምትተገብሪው ነገር እኮ ማች ቢያደርግ በጣም አሪፍ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ከምንም ጊዜ በላይ አስቤና ፈርቼ የነበርኩት ነገር ነው የሆነ ማለት ነው። እሱ ምንድነው ሄሉና ሙፍታ ቤስት ፍሬንድ ነን፣ ቤስት ፍሬንድ መሆን እንፈልጋለን እያሉ የነበሩት ጊዜ እንዴት ነው ነገሩ? ሴትና ወንድ ቤስት ፍሬንድ መሆን ይቻላል ወይ ብዬ እያሰብኩ ነበረ። ትላንትና ደግሞ ሙፍታ ለሄሉ አበባ ይዞላት መጥቷል። እንዳያችሁት ነው አበባ ይዞላት፣ አበባም ቀይ አበባ ይዞላት መጥቶ ነበረ። አጋጣሚ ሆኖ ደግሞ የሙፍታ ሚስት ማጣችላቸው። ከዛ ደግሞ በራሳችሁ ቦታ አድርጋችሁ ሲታዩ ጊዜ የራሳችሁ የኔ የምትሉ ሰው ከሌላ ሴት ጋር ቦይፍሬንድ ሆኖ ቤስት ፍሬንድ ሆኖ ሴትና ወንድ ጓደኛሞች ሆኖ አበባ ሲገባበዙ ከባድ ነው እና የሙፍታ ሚስት እንዴት አንተ የምትሰጣት ነገር አታል ወይ አበባ የምትሰጣት ማለትም እንዴት አበባ ትሰጣታለህ? የፈለከውን ስጦታ እኮ ቢታመጣት ቅር አይለኝም። እና ሲቀጥል እንዴት ነው ብቻችሁ እራት ግብዣ የምትገባበዙት? እንዴት ነው እንደዚህ ነገር? ሄሉን ደግሞ አንቺ ሴት ነሽ፣ በኔ ቦታ ብትሆኚ አንቺ ምንድን ነው የምታደርጊው? ያው ሐሳብሽን ንገሪኝ። እኔ ሌላ ነገር አላወራም ክፉ ቃል እንዳይወጣኝና አንቺ ሴት ነሽና በእኔ ቦታ ሆነሽ ብትሆኚ ምን ይሰማሽ ነበር ብላ ያው በግልጽ ጠይቃታለች ማለት ነው። ያው ሄሉም ደግሞ የተሰማትን አውርታ ቀይ አበባ እንደው ለፍቅረኛ እንጂ ለማንም ሰው የሚሰጥ አይደለም እና እኔ በጣም ይቅርታ ሶሪ ብዬሻለሁ በሱ ቦታ ብላ ሄሉን አረጋገቻት። እና ማፊን ደግሞ በጣም ልባ ንጹህ ልጅ ስለሆነች ነው እንጂ ሌላ ሴቶቹ ቢሆን ኖሮ ሀቂቃ ሙፍታኛን ጊዜ በጥፊ ነበር የሚያጠናግሩት ብዬ ነው ማስበው። ምክንያቱም የማይሆነው ነው ያደረጋ። ሲቀጥል ደግሞ ከሷ ጋራ አብሮ ሄሉ ጋራ ሆኖ ከሷ ጋራ አብሮ የትም ይሁን የት ቤቷም ይሁን ሻይ ቡና ሊሉም ቪዲዮ ሊሰሩ ይሆን የትም መጽናኛ ቦታ ቢሄዱ ከእሷን ይዞ የማይሄድ ከሆነ አደጋው የከፋና መጨረሻው በጣም የሚያሳዝን የሚሆነው ብዬ ነው ማስበው። ምክንያቱም ችግር ከትንሽ ጊዜ ነው በለቴ ከትንሽ ነገር ነው የሚነሳ ታውቃላችሁ። ፍቅር ዙሪያ ደግሞ ወይም በትዳር ዙሪያ ደግሞ በእርግጠኝነት ትንሽ ነገር ትንሽ ችግር እየተፈጠረ ሲሄድ እየዘለቀ እየሰፋ ይሄዳል ማለት ነውና በተለይ ሶስተኛ አካል ቦይፍሬንድ ቤስት ፍሬንድ ገርድ ፍሬንድ እየተባሉ በመሃል ሶስተኛ አካልን እንደ ቀልድ ማስገባት በጣም ከባድ ነው። ቢካዝ ከሩታና ከአብርሽ ህይወት ማየት ማየት አይከብደንም። ቢካዝ ሄርሜላ የቀረበችው ለቪዲዮ ስራ ተብሎ ነበር መሰለኝ። ግን አሁን ላይ ምን ያክል የአእምሮ ጫና፣ የልብ ስብራት፣ የትዳር ማፍረስ፣ የቤተሰብ ግጭት ስንት ጉድ እየተፈራረቀ እንደሆነ እያያችሁ ነው አይደል እንዴ? በትዳር መካከል ባልና ሚስት የፈለጉት ቢጣሉ ቢሉ ሶስተኛ አካል ማግባት የለበትም ብዬ ነው ማስበው። በመቀጠል ደግሞ በሀገራችን በአብዛኛው ጊዜ የተለመደ የሆነ ነገር ምንድነው ቪዲዮ ሊንሰራ ስለሆነ ነው። ፍቅረኛሞች ሆኖ ባልና ሚስት ሆኖ ይቀርቡና ለድራማ እንደቀረቡ
በኢንተርቪው ሲቀርቡ ለድራማ እንደቀረቡ ነው የሚያወሩት። እና እንደውም የሩታ የአብርሽ ጉድ የሄርሜላ ጉድ ደግሞ ከድራማ መልኩ ይልቅ ትንሽ ህብረተሰቡ እንዲረዳና የኢትዮጵያ ሕዝብም ግልጽ እንዲሆንለት ዘንድ የሆነ ኢንተርቪው ቢቀርቡልኝ ባያነኝ። እኔ ሀሳብ አስተያየታችሁን ቪዲዮ እስከዚህ ድረስ የሰማችሁ ልጆች ኮሜንት ላይ አስቀምጡልኝ፣ እንደኔ አይነት ሀሳብ ያላችሁ ማለት ነው። አብርሽና ሩታ ሄርሜላ ኢንተርቪው ላይ ቀርቦ ያለ እውነታ እንዲያወሩ እንፈልጋለን። ካልሆነ ይሄ ነገር እያስጨንቀን ነው፣ እየደበረን ነው ማለት ነው። እና አሁን ሄርሜላ ትላንትና እንዳያችሁት ብዙን በጣም እየተናደደቻት ነበረ። እናንተ አብርሽ ከኔ ጋር ደስተኛ አይደለም፣ ከሄርሜላ ጋር ሲሆን ደስተኛ ነው እያላችሁ ከኔ ለይታችሁ ወደ እሷ ልትወስዱት ነው፣ እሷ ደግሞ ከእሷ ጋር ሊሆን ነው ብላ በጣም እየተቆጠች እየተጨቀጨቀች ነበረ። የፈረችው ደግሞ ሳይደርሰት አይቀርም። ሄርሜላ ቡታጀራ እየሄደች ወደ አብርሽ እየሄደች እንደሆነ እየተወራ ነው። ሄዳም ሊሆን ይችላል እና በጣም ከባድ ነገር ነው። ሩታም አንድ ጊዜ ተረጋግተሽ ቆም ብለሽ ለራስሽ ቦታ ሰጥተሽ እና ወደ ራስሽ ተመልሰሽ ልብሽን ብታዳምጪ አሪፍ ነው። ቢካዝ ራሳችሁ ፈልጋችሁ ያስገባችሁ ችግር ነው ለዚህ ደረጃ ያደረሳችሁ ማለት ነው። እና አብርሽም እንደዚህ መሆን የለበትም ነበር። ቢሆንም በቃ ወንድ ነው፣ አፋቃራት። ሄርሜላም ደግሞ በቃ ተቀረበችው፣ ወደደችው፣ ከሱ ውጭ አትፈልግም። ሩታን ደግሞ ትዳሯ እንድመለስ ትፈልጋለች፣ የልጁ አባት እንድመለስ ትፈልጋለች። እና አሁን እኛ እየተኛው እንደግፍ ከበደን እና የአብርሽ እና የሩታ ህይወት ለኢትዮጵያ ሕዝብ ከባድ ሆኖ እያለ ብዙዎቹ ደግሞ አሁን ምን እየሰሩ ነው? የነሱን ላይፍ እንደነሱ አይነት ላይፍ እንደነሱ አይነት ቪዲዮ ለማስራት እየተነቃቁ። አሁን ሙፍታ ትላንትና ምስቱ አላወራችም፣ ግን ከፊቷ ማንበብ ይቻላል። ከፊቷ ማንበብ ይቻላል። ቀይ አበባ ማስታቱ ተቆጥታለች በመጀመሪያ ደረጃ። በመቀጠል ደግሞ እራት ጋብዘዋለች ሄሉ ሙፍታን ብቻቸውን። እሷ ባትመጣ ኖሮ ብቻቸውን እራት ሊበሉ ነበረ። ሴትና ወንድ ደግሞ እራት መገባበዝ ተገቢ ነው ብዬ አላስብም። ሙፍታ ሀቂቃ ልጅቷ የምትፈልጋትና ትዳር የምትፈልግ ከሆነ እንደዚህ አይነት ጌም ባትጀምር፣ ከጀመርክ በኋላ ማውጣቱ ስለሚከብድ ዛሬ ላይ እና አብርሽ እና ሩታ እና ሄርሜላ የጀመሩትን ጌም መቆሚያ አጥተዋል። ምናልባት እንግዲህ እነሱ ለድራማ ለስራ ብሎ እያደረጉት የጀመሩት ነገር ምናልባት ይሄ ብጥብጥና ይሄ ጭቅጭቅ ኤኒታይም ኤቭሪዴ ጭቅጭቅ እየሆነ ያለ ምናልባት እውነትም ሊሆን ይችላል። እኛ ስለማናቅ እውነተኛ ህይወትም ሊሆን እውነተኛ ታሪክም ሊሆን ይችላል። በእውነተኛም እንደዚህ ችግር ግጭት እየተፈጠረ ሊሆን ይችላል፣ አናቅም። እና ሙፍታ በዚህ አጋጣሚ ማለት የሚፈልጉ ነገር ለልጅቷ ክብር ካለክ፣ ለራስ ክብር ካለ እንደዚህ አይነት ጌም በዚህ ቢበቃ ጥሩ ነው ብዬ አስባለሁ። ስራም ከሆነ በአግባቡ አላያ ለመተቃቀፍ ግዴታ መተቃቀፍ አለበት። እንደ አንድ ሰው ሰላም እንዴት ነሽ ዳና ነኝ ከተባለ እኮ ይበቃል። እንዴ ሰላምታ እኮ ሰላምታ ነው። ግዴታ ሰውነታችን ከሰውነቱ ጋር መለጠፍ እኮ የለበትም። እኔ እንጃ፣ እኔ እንደዚህ ነው የሚለው። ምክንያቱም ሰላምታ ራሱ ስትሰጣጡት ተገቢ ያልሆነ መንገድ ነው። አይ ሙፍታን ከበፊቱ ከሚያውቀው አንጻር ነው እንደዚህ የሚለው። ቪዲዮዬን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳደረሱ። ቴንክ ዩ ሶ ማች ማይ ፋሚሊ።